የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እንደገለጹት ኢራን ጠላትን ወደ ኋላ መግፋት የቻለችው ባልተመጣጠነ የጦርነት ስልት ወይም አሲሜትሪክ ዋርፌር አማካኝነት ነው። ይህ ስልት በቁሳዊ ሀብትና በመሳሪያ ብዛት ከሚበልጥ ጠላት ጋር በሚደረግ ፍልሚያ የጠላትን ድክመት በመለየትና የራስን ጠንካራ ጎን በማስተባበር ላይ የሚያተኩር ነው። አሜሪካና አጋሮቿ እጅግ የላቀ የገንዘብና የማቴሪያል ሀብት ቢኖራቸውም ኢራን በራሷ ስልታዊ ንድፍና ዝግጅት ድልን ተቀዳጅታለች ብለዋል። ጋሊባፍ ይህንን ድል የገለጹት የቴክኖሎጂና የገንዘብ ብልጫ ብቻውን ለድል እንደማያበቃ ማሳያ አድርገው ነው። የኢራን ጦር መሪዎችና ስትራቴጂስቶች የጠላትን እንቅስቃሴ አስቀድመው በመገመትና ምላሽ በመስጠት ረገድ ያሳዩት ብቃት የሚደነቅ መሆኑን ገልጸዋል። በመሆኑም ጦርነቱ ኢራን በቀጠናው ያላትን ተጽዕኖ ፈጣሪነት ይበልጥ ያረጋገጠ ሆኗል። ይህ ስኬት የተገኘው ደግሞ በከፍተኛ ወታደራዊ ዲሲፕሊንና በህዝባዊ ድጋፍ መሆኑን አፈጉባኤው በሰፊው አብራርተዋል። አፈጉባኤው ጋሊባፍ በሀገሪቱ ቴሌቪዥን ጣቢያ ቀርበው በሰጡት በዚህ መግለጫ ጠላት በሀብትና በመሳሪያ የታጠቀ ቢሆንም በስትራቴጂካዊ ንድፈ ረገድ ግን ትልቅ ድክመት እንደነበረበት አመልክተዋል። ጠላት ገንዘብ ነበረው፣ ነገር ግን በንድፍ ወይም በዲዛይን ረገድ በትክክል አልተንቀሳቀሰም በማለት የጠላትን ስልታዊ ስህተቶች ነቅሰው አውጥተዋል። አሜሪካ በኢራን ህዝብ አቋምና በአገሪቱ ወታደራዊ ጥንካሬ ላይ የፈጸመችው የተሳሳተ ስሌት ለሽንፈቷ ዋነኛ መንስኤ መሆኑንም አብራርተዋል። እንደ ጋሊባፍ ገለጻ አሜሪካውያን በራሳቸው ወታደራዊ ንድፍ ላይ እንደሚሳሳቱት ሁሉ ስለ ኢራንም ያላቸው ግንዛቤ የተዛባ ነበር። ይህ የተሳሳተ ግምት ኢራን የእነ አሜሪካን እንቅስቃሴ በቀላሉ እንድትቆጣጠርና አስፈላጊውን ምላሽ እንድትሰጥ እድል ፈጥሮላታል። የኢራን ጦር ያልተመጣጠነ የጦርነት ስልትን በመጠቀም የጠላትን ግዙፍ ኃይል በተለያዩ አቅጣጫዎች እንዲበታተን አድርጓል። በዚህ ምክንያት እስራኤልና አሜሪካ የነበራቸውን የቁሳቁስ ብልጫ ወደ ተግባራዊ ድል መለወጥ ሳይችሉ ቀርተዋል። ጋሊባፍ አጽንኦት የሰጡበት ይኸው ነጥብ በጦርነት ውስጥ ስትራቴጂካዊ ብልሃት ከመሳሪያ ብዛት በላይ ዋጋ እንዳለው ነው። በመሆኑም ኢራን ያላትን ውስን ሀብት በብቃት በመጠቀም የጠላትን ትዕቢትና ወረራ በተሳካ ሁኔታ መመከት ችላለች ብለዋል። አሜሪካ በዓለም ዙሪያ ካላት ሰፊ የጦርነት ልምድና ወታደራዊ ኃይል አንጻር ኢራን ያላትን አቅም ጋሊባፍ በግልጽ አነጻጽረዋል። በወታደራዊ ኃይል ከአሜሪካ አንበልጥም፣ እነሱ የበለጠ ገንዘብና መሳሪያ አላቸው በማለት ነባራዊውን እውነታ ተቀብለዋል። ይሁን እንጂ ይህ ቁሳዊ ብልጫ ለድል ዋስትና እንዳልሆነና ኢራን በራሷ ብልሃት አሸናፊ መሆኗንም አስታውቀዋል። አሜሪካ የላቀ ልምድ ቢኖራትም ኢራን ግን በጥንቃቄ በተቀነባበረ እቅድና ዝግጅት ጠላትን ወደኋላ ገፍታለች። ይህ የሚያሳየው የኢራን የጦር መዋቅር ምን ያህል የረቀቀና ለወቅቱ ሁኔታ ምላሽ የሚሰጥ መሆኑን ነው። አፈጉባኤው እንዳሉት ወታደራዊ የበላይነት የሚረጋገጠው በመሳሪያ ክምችት ብቻ ሳይሆን ውጤት በሚያመጣ ስልታዊ አተገባበር ነው። ኢራን በዚህ ረገድ ያሳየችው ብቃት አሜሪካና አጋሮቿን ግራ ያጋባና ወደኋላ እንዲያፈገፍጉ ያስገደደ ነበር። በመሆኑም የቁሳዊ ጥቅሞች ውጤታማነት የሚወሰነው በሚመራበት እውቀትና ብልሃት መሆኑን ጋሊባፍ አስገንዝበዋል። የኢራን ስኬት የመነጨው ደግሞ ካላት ጠንካራ ስለንቦናዊ ዝግጅትና የሀገር ፍቅር ስሜት መሆኑም ተገልጿል። ጋሊባፍ በንግግራቸው ወቅት የዶናልድ ትራምፕን አስተዳደር ክፉኛ የነቀፉ ሲሆን አሜሪካ እስራኤል ትቀድማለች የሚል መርህ እንደምትከተል ገልጸዋል። ዋይት ሀውስ አሜሪካ ትቀድማለች የሚል መፈክር ቢይዝም በተግባር ግን የእስራኤልን ፍላጎት እንደሚያስቀድምም አመልክተዋል። አሜሪካ ውሳኔዎቿን የምታሳርፈው በእስራኤል በሚቀርብላት የተሳሳተና የሐሰት መረጃ ላይ በመሆኑ ስልታዊ ስህተቶችን እንድትፈጽም አድርጓታል። ይህ የእስራኤል ተጽዕኖ አሜሪካ ከእውነታው የራቀ እርምጃ እንድትወስድና በክልሉ ያላትን ተቀባይነት እንድታጣ አድርጓታል። እንደ ጋሊባፍ ገለጻ አሜሪካ የእስራኤልን ፍላጎት ለማርካት ስትል የራሷን ወታደራዊና ፖለቲካዊ ክብር አሳልፋ ሰጣለች። ይህ ሁኔታ ደግሞ ኢራን የጠላትን ደካማ ጎን እንድትረዳና ተገቢውን ስልታዊ እርምጃ እንድትወስድ ረድቷታል። የትራምፕ አስተዳደር የሚከተለው የተሳሳተ ፖሊሲ በቀጠናው ያለውን ውጥረት እንዲባባስ ከማድረጉም በላይ አሜሪካን ለሽንፈት ዳርጓታል። ጋሊባፍ አሜሪካ ከዚህ ስህተቷ ተምራ የራሷን ብሔራዊ ጥቅም ቅድሚያ መስጠት እንዳለባት መክረዋል። የኢራን ዲፕሎማሲያዊና ወታደራዊ ድልም ከዚህ የአሜሪካ ስልታዊ ውድቀት ጋር የተያያዘ መሆኑን አብራርተዋል። ከዚህ ባሻገር ኢራን የተኩስ አቁም ስምምነቱን የተቀበለችው አሜሪካ የቴህራን መሰረታዊ ጥያቄዎችና መብቶች ለመቀበል በመስማማቷ መሆኑን ጋሊባፍ አረጋግጠዋል። የሀገሪቱ መብቶች ማጠናከር ዋነኛ ግባችን ነው፣ በዲፕሎማሲው መስክ ምንም አይነት እጅ መስጠት አይኖርም በማለት ነው አቋማቸውን የገለጹት። ጠላት ወታደራዊ ኃይሉን ተጠቅሞ ፍላጎቱን በኢራን ሕዝብ ላይ መጫን ባለመቻሉ ወደ ድርድር ለመምጣት ተገዷል ነው ያሉት። ኢራን በጦር ሜዳው ላይ ያሳየችው ጽናትና ጥንካሬ ሀገራቱን ተስፋ አስቆርጦ የሽምግልና መልእክቶችን እንዲልክ አስገድዶታል። ይህ የተኩስ አቁም ስምምነት የኢራን የጽናት ውጤት እንጂ ከድክመት የመነጨ ስምምነት እንዳልሆነ አፈ ጉባኤው አስገንዝበዋል። ኢራን ዛሬም ቢሆን የተኩስ አቁም ስምምነቱ ከመፈረሙ በፊት ከነበረው በበለጠ ጥንካሬና ዝግጁነት ላይ ትገኛለችም ብለዋል። የሀገሪቱ ዲፕሎማቶችም ይህንን የወታደራዊ ስኬት እንደ ትልቅ የመደራደሪያ አቅም ተጠቅመውበታል። ጋሊባፍ እንዳሉት ለህዝብ መብት መከበር የሚደረገው ትግል በድርድር ጠረጴዛውም ላይ በተመሳሳይ ጥንካሬ ይቀጥላል። በመሆኑም ኢራን የራሷን ህዝብ ጥቅም አሳልፋ የምትሰጥበት ምንም አይነት ሁኔታ እንደማይፈጠር ቃል ገብተዋል። አሁንም ቢሆን የኢራን የታጠቁ ኃይሎች ለማንኛውም እርምጃ ፈጣንና አውዳሚ ምላሽ ለመስጠት በተሟላ ዝግጁነት ላይ እንደሚገኙ ጋሊባፍ አስጠንቅቀዋል። ምንም እንኳ የዲፕሎማሲ ንግግሮች ቢቀጥሉም ወታደራዊ ዝግጁነት በምንም አይነት ሁኔታ እንደማይላላ
አጽንኦት ሰጥተዋል። እየተደራደርን ስለሆነ ብቻ የታጠቁ ኃይሎች ዝግጁ አይደሉም ማለት አይደለም በማለት የሀገሪቱን ጥንካሬ ገልጸዋል። ኢራን በተቃዋሚዎቿ ላይ ቅንጣት ታህል እምነት እንደሌላትና ጦርነት በማንኛውም ቅጽበት ሊነሳ እንደሚችል ታምናለች። በመሆኑም የሀገሪቱ የመከላከል አቅም በየደቂቃው እየታደሰና እየጠነከረ እንደሚሄድ አፈጉባኤው አረጋግጠዋል። የታጠቁ ኃይሎች በመሬት ላይ በባህርና በአየር ላይ ያላቸው ቁጥጥር እጅግ ከፍተኛ መሆኑን ተገልጿል። ጋሊባፍ እንዳሉት የጠላት ትንኮሳ በታየ ቅጽበት ኢራን የምትሰጠው ምላሽ ጠላትን ዳግም ወደ ጦርነት እንዳይመጣ የሚያደርግ ይሆናል። ይህ ወታደራዊ ዝግጁነት ከዲፕሎማሲው ጥረቶች ጋር ተቀናጅቶ የሚሄድ የኢራን የሁለትዮሽ አካሄድ ዋነኛ ክፍል ነው። በመሆኑም ኢራን በሰላም ጊዜም ሆነ በጦርነት ወቅት ለሀገራዊ ደህንነቷ ቅድሚያ እንደምትሰጥ ነው ጋሊባፍ ያብራሩት። በሆርሙዝ ስትሬት ላይ ስላለው ውጥረትም ጋሊባፍ በሰጡት መግለጫ የኢራንን በራስ መተማመን በግልጽ ያሳየ ነበር። አፈጉባኤው በፓኪስታን ዋና ከተማ ኢስላማባድ ከአሜሪካ ልዑክ ጋር ባደረጉት ውይይት አሜሪካ በስትሬቱ ላይ ምንም አይነት ትንኮሳ እንዳታደርግ አስጠንቅቀው ነበር። የአሜሪካ ፈንጂ አውጪ መርከብ ካለችበት ቦታ 1 ኢንች እንኳን ብትንቀሳቀስ ተኩስ እንከፍታለን በማለት የኢራንን ቁርጠኝነት ገልጸዋል። አሜሪካውያን ይህንን ማስጠንቀቂያ ተከትሎ ትዕዛዝ ለማስተላለፍ የ15 ደቂቃ እድል መጠየቃቸው ኢራን በውሃ መስመሩ ላይ ያላትን የበላይነት ያሳያል። የሆርሙዝ ስትሬት በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ የሆነ ስትራቴጂካዊ ቦታ መሆኑ ይታወቃል። ኢራን በዚህ የውሃ መስመር ላይ ያላትን ቁጥጥር ተጠቅማ የጠላትን ወታደራዊ እንቅስቃሴ በቁጥጥር ስር መዋል ችላለች። ጋሊባፍ እንዳሉት አሜሪካ በሆርሙዝ ላይ ያደረገችው የባህር ከበባ ሙከራ በሽንፈት ተጠናቋል። የኢራን የባህር ኃይል ጠላትን ወደ ኋላ በማፈግፈግ የሀገሪቱን የግዛት አንድነትና የባህር ላይ መብት አስከብሯል። ይህ ክስተት ኢራን በቀጠናው ያላትን ወታደራዊ የበላይነትና የቃሏን ክብደት ለዓለም ያሳየችበት አጋጣሚም ሆኖ ተመዝግቧል። የእስላማዊ አብዮታዊ ጥበቃ ኃይሉ IRGC የባህር ኃይል በሆርሙዝ ስትሬት ላይ የጠላትን ማታለያ በማክሸፍ ረገድ ከፍተኛ ሚና መጫወቱም ተነግሯል። አሜሪካ በንግድ መርከቦች ስም ማንነቷን ደብቃ በስትሬቱ ለማለፍ የሞከረችው ሙከራ በኢራን የባህር ኃይል ቀድሞ ተደርሶበታል። ጋሊባፍ እንዳሉት የጠላት መርከቦች በኢራን ክሩዝ ሚሳኤሎችና ድሮኖች ኢላማ ስር ገብተው ስለነበረ ለጥፋት ጥቂት ደቂቃዎች ብቻ ቀርቷቸው ነበር። ይህ የኢራን ፈጣን ምላሽ አሜሪካ ዳግመኛ እንዲህ አይነት አደገኛ ሙከራ እንዳታደርግ ትልቅ ትምህርት ሰጥቷታል። የሆርሙዝ ስትሬት የኢራን ቀይ መስመር መሆኑንና ማንኛውም ጥሰት ዋጋ እንደሚያስከፍል አፈጉባኤው ደግሞ ገልጸዋል። አሜሪካ በስትሬቱ ላይ ያደረገችው የከሸፈ የፕሮፓጋንዳ ስራ በኢራን ብልሃትና ጽናት መክሸፉም ተገልጿል። ጋሊባፍ እንዳሉት የውሃ መስመሩ ቁጥጥር በኢራን እጅ እስካለ ድረስ ማንም አካል ያለ ፍቃድ ሊንቀሳቀስ አይችልም። ኢራን የራሷን ነዳጅና ሸቀጥ በነጻነት ማንቀሳቀስ ካልቻለች ሌላውም አካል በዚህ መስመር እንዲያልፍ እንደማትፈቅድ አስጠንቅቀዋል። ይህ ጠንካራ አቋም ኢራን ለብሔራዊ ጥቅሟ ያላትን ታማኝነትና ለማንኛውም መስዋዕትነት ዝግጁ መሆኗን የሚያሳይ መሆኑ ተገልጿል። ጋሊባፍ በንግግራቸው ወቅት የኢራን ፖለቲካዊና ወታደራዊ መዋቅር ምን ያህል ጠንካራና ተቋማዊ እንደሆነ አብራርተዋል። የእስላማዊ አብዮት መሪና ከፍተኛ የጦር አዛዦች ሰማዕትነትን ቢቀበሉም የሀገሪቱ እንቅስቃሴ ቅንጣት ታህል ሳይስተጓጎል መቀጠሉን ገልጸዋል። ይህ የሚያሳየው የኢራን አብዮት በግለሰቦች ላይ ሳይሆን በጠንካራ ተቋማትና በህዝባዊ ድጋፍ ላይ የተመሰረተ መሆኑን ነው። አፈጉባኤው እንዳሉት የመሪዎቹን ክፍተት ለመሙላት ህዝቡ ራሱ ወደ አደባባይ በመውጣት አጋርነቱን አሳይቷል። በጦርነቱ ወቅት የታየው ፈጣን የምላሽ ጊዜም የሀገሪቱ የጦር መዋቅር ምን ያህል ቀልጣፋ መሆኑን ያረጋገጠ ነው። በቀድሞ ጦርነት ከነበረው የዘገየ ምላሽ ተምሮ አሁን በደቂቃዎች ውስጥ ጠላትን መምታት የሚችል አቅም ተገንብቷል። ይህ ተቋማዊ ጥንካሬ ጠላት በኢራን አመራር ላይ የሚፈጽመው ግድያ ሀገሪቱን እንደማያዳክማት ትልቅ መልእክት ያስተላለፈ መሆኑን ጋሊባፍ ተናግረዋል። የኢራን የአየር መከላከያ ኃይል በቅርቡ በነበረው ጦርነት 180 የጠላት ድሮኖችን በመምታት ከፍተኛ ስኬት ማስመዝገቡም ተገልጿል። ይህ ውጤት ኢራን በአየር መከላከያ ቴክኖሎጂ ረገድ ያላትን ከፍተኛ እድገት የሚያሳይ መሆኑን ጋሊባፍ ተናግረዋል። በተለይም ዘመናዊውና የማይመታ የሚባለው የአሜሪካ F-35 ተዋጊ ጀት ላይ የተሰነዘረው ጥቃት የዓለምን ትኩረት የሳበ ክስተት ነበር። ጋሊባፍ እንዳሉት F-35ን መምታት በአጋጣሚ ሳይሆን በጥንቃቄ በተቀነባበረ የቴክኒክና የንድፍ ኦፕሬሽን የተከናወነ ነው። ሚሳኤሉ በአውሮፕላኑ አቅራቢያ እንዲፈነዳ መደረጉ ጠላት የኢራንን የአቅም ደረጃ እንዲረዳ ለማድረግ የታለመ ማስጠንቀቂያ ነበር። ይህ እርምጃ አሜሪካ በኢራን ሰማይ ላይ ያላትን የቴክኖሎጂ የበላይነት ጥያቄ ውስጥ የከተተና የኢራንን ብቃት ያስመሰከረ ነው። የአየር መከላከያ ስርዓቱ ካለፈው ዓመት የሰኔ ጦርነት ወዲህ እጅግ ዘመናዊና ውጤታማ ሆኖ መዋቀሩንም አፈጉባኤው አብራርተዋል። በመሆኑም የኢራን ሰማይ ለማንኛውም የጠላት ወረራ ዝግጅት የተደረገበትና አስተማማኝ ጥበቃ የሚደረግለት መሆኑን ጋሊባፍ ገልጸዋል። ይህ ወታደራዊ ስኬት የኢራንን የመከላከል አቅም ወደ አዲስ ምዕራፍ ያሸጋገረ ትልቅ ክንውን ነው ተብሏል። የኢራን ሕዝብ ለሀገሪቱ የታጠቁ ኃይሎች እና ለፖለቲካ አመራሩ ያለው ታማኝነትና ድጋፍ በጦርነቱ ወቅት በግልጽ መታየቱንም ገልጸዋል። ህዝቡ ለ50 ተከታታይ ምሽቶች ሳይሸበር በመቆየትና አደባባይ በመውጣት ለሀገራዊ መከላከያው ያለውን ቁርጠኝነት አሳይቷል። ጋሊባፍ ይህንን ህዝባዊ ንቅናቄ በጦር ሜዳው ላይ ለተመዘገበው ድል ዋነኛው የጥንካሬ ምንጭ አድርገው ገልጸውታል። ህዝባችን ከቀድሞው በበለጠ ጽኑ ሆኗል። ይህ ጽናት ደግሞ ለጦር ሰራዊታችን ትልቅ ሞራል ነው ብለዋል። ህዝቡና ሰራዊቱ ባላቸው ጥብቅ ቁርኝት ምክንያት ኢራን በማንኛውም የውጭ ጫናና ወረራ ልትበገር አልቻለችም ብለዋል። ይህ ህዝባዊ
ድጋፍ የኢራን ዲፕሎማቶች በድርድር ጠረጴዛው ላይ በሙሉ በራስ መተማመን እንዲሟገቱ ትልቅ አቅም ሆኗቸዋል። አፈጉባኤው እንዳሉት በጦር ሜዳው የተገኘው ስኬት የህዝቡ ውጤት በመሆኑ ስኬቱ እንዳይቀለበስ ህዝቡ ዛሬም በንቃት እየተሳተፈ ነው። የኢራን ህዝብ ለሀገሩ ሉዓላዊነትና ለሃይማኖታዊ እሴቶቹ ያለው ታማኝነት ማንኛውንም መስዋዕትነት እንዲከፍል አድርጎታል። በመሆኑም የህዝብና የመንግስት አንድነት ኢራን በቀጠናው ያላትን የኃይል ሚዛን እንድትቆጣጠር ያስቻላት ትልቁ መሳሪያ መሆኑ ተገልጿል። ኢራን የምትከተለው ይህ ያልተመጣጠነ የጦርነት ስልት በተለያዩ ወታደራዊ ዘርፎች በተግባር ላይ መዋሉንና ውጤት ማምጣቱንም ጋሊባፍ አብራርተዋል። ይህ ስልት ትናንሽና ተንቀሳቃሽ ኃይሎችን በመጠቀም የጠላትን ግዙፍና ቀርፋፋ መዋቅር ማዳከም ላይ እንደሚያተኩር ተናግረዋል። በባህር ላይ ፈጣን ጀልባዎችንና ክሩዝ ሚሳኤሎችን በመጠቀም የአሜሪካን ግዙፍ አጥፊ መርከቦች ማስፈራራትና ወደኋላ መመለስ ተችሏል ብለዋል። በአየር ላይ ደግሞ በርካሽ ዋጋ የሚመረቱ ድሮኖችንና የረቀቁ የአየር መከላከያ ሚሳኤሎችን በማቀናጀት የጠላትን ውድ ተዋጊ ጀቶች ማክሸፍ ተችሏል። ይህ ስልታዊ ብልሃት ኢራን አነስተኛ ወጪ በማውጣት በጠላት ላይ ከፍተኛ ኪሳራ እንድታደርስ አስችሏታል። ጋሊባፍ እንዳሉት የኢራን ጦር በራሱ እውቀትና ጥበብ የጠላትን የቴክኖሎጂ ብልጫ ማምከን የሚችልበትን መንገድ ቀርጿል። ይህም አሜሪካና አጋሮቿ የኢራን ወታደራዊ አቅም ዳግም እንዲመረምሩና እንዲፈሩ አድርጓቸዋል። ያልተመጣጠነ የጦርነት ስልት የኢራን ብሔራዊ መከላከያ መሰረት በመሆኑ ለወደፊቱም ይበልጥ እየተሻሻለ እንደሚቀጥል አፈጉባኤው አመልክተዋል። በመሆኑም ኢራን የጠላትን ጥቃት ለመመከት የምትጠቀምባቸው መንገዶች ሁልጊዜም ያልተጠበቁና ውጤታማ እንደሚሆኑ ጋሊባፍ ቃል ገብተዋል። የኢራን ዲፕሎማሲያዊ ጥረት ከወታደራዊ ጥንካሬው ጋር የተቆራኘና አንዱ ለሌላው ድጋፍ የሚሰጥበት እንደሆነም ጋሊባፍ ገልጸዋል። ለእኔ በጦር ሜዳውና በድርድር ጠረጴዛው መካከል ምንም ልዩነት የለም በማለት ሁለቱንም ዘርፎች በእኩልነት እንደሚመለከቱ አስታውቀዋል። የሀገሪቱን መብት ለማስጠበቅ ሲባል በየትኛውም ቦታ መስዋዕትነት ለመክፈል ዝግጁ መሆናቸውን ነው በአጽንኦት የተናገሩት። ኢራን በድርድር ወቅት የምታሳየው ጥንካሬ የመነጫው በጦር ሜዳው ላይ ካስመዘገበችው ድልና በህዝቡ መካከል ካለው አንድነት ነው። ጋሊባፍ እንዳሉት ዲፕሎማሲ ያለ ወታደራዊ ድጋፍ ውጤታማ ሊሆን እንደማይችል ኢራን በሚገባ ትረዳለች። በመሆኑም ሀገሪቱ በሁለቱም አቅጣጫዎች በተቀናጀ መልኩ እየሰራች ሲሆን ይህም የጠላትን የተንኮል ስልት ለማክሸፍ ረድቷታል። አፈጉባኤው የኢራን ዲፕሎማቶች የሀገር ፍቅር ስሜትና ብቃት ያላቸው መሆኑን በመጥቀስ የህዝብን ጥቅም አሳልፈው የሚሰጥ ስምምነት እንደማይደረግ በድጋሚ አረጋግጠዋል። የኢራን ዲፕሎማሲያዊ ስኬት የሀገሪቱን ክብርና ሉዓላዊነት በዓለም አቀፍ መድረክ ከፍ የሚያደርግ መሆኑም ተገልጿል። በመሆኑም ኢራን በድርድርም ሆነ በጦር ሜዳ የድል ባለቤት መሆኗን ጋሊባፍ በኩራት ተናግረዋል። የኢራን መሪዎችና ህዝብ ለአብዮታዊ እሴቶቻቸውና ለሀገራዊ ሉዓላዊነታቸው ያላቸው ቁርጠኝነት ለማንኛውም ፈተና የማይበገር መሆኑን ጋሊባፍ አብራርተዋል። ዛሬ ካለፈው የተኩስ አቁም ስምምነት በፊት ከነበረው ቀን ይበልጥ በጽናት ቆመናል በማለት የሀገሪቱን የአሁኑን አቋም ገልጸዋል። ይህ ጽናት የመነጨው ከእምነትና ከሀገር ፍቅር ስሜት መሆኑንና ጠላት ይህንን ኃይል ሊረዳው እንደማይችል አመልክተዋል። ኢራን በማንኛውም ወታደራዊና ፖለቲካዊ ጫና ውስጥ ሆናም የራሷን መንገድ ከመከተል ወደኋላ አትልም። ጋሊባፍ እንዳሉት የሀገሪቱ ታሪክ የጽናትና የድል ታሪክ በመሆኑ ለወደፊቱም ይህ አካሄድ ተጠናክሮ ይቀጥላል። ጠላት ኢራንን ለማዳከም የሚያደርገው ጥረት ሁሉ ይበልጥ እንዲጠነክሩና እንዲተባበሩ የሚያደርግ መሆኑንም ገልጸዋል። የኢራን ህዝብና አመራር በአንድነት ቆመው ማንኛውንም አይነት ወረራና ግፍ ለመመከት ዝግጁ ናቸው። ይህ የአቋም ጽናት ኢራን በቀጠናው ያላትን ሚና ከፍ እንዲል ከማድረጉም በላይ ለሌሎች ጭቆናን ለሚቃወሙ ህዝቦች ምሳሌ እንድትሆን አድርጓታል። በመሆኑም የጋሊባፍ መግለጫ የኢራንን የማያወላውል አቋምና ለወደፊቱ ያላትን ተስፋ በግልጽ የሚያንጸባርቅ ሆኖ ቀርበዋል። በጥቅሉ ጋሊባፍ የኢራን ስኬትና ድል የመላው ህዝብ ውጤት መሆኑንና ወደፊትም ይህ አንድነት እንደሚቀጥል ገልጸዋል። ሀገሪቱ በወታደራዊ በቴክኖሎጂና በዲፕሎማሲ ዘርፎች ያስመዘገበች ውጤት ኢራንን የክልሉ ታላቅ ኃይል አድርጓታል። ያልተመጣጠነ የጦርነት ስልት ውጤታማ መሆኑን በተግባር በማሳየት ኢራን የጠላትን ግዙፍ ኃይል ማምከን መቻሏ ትልቅ ስትራቴጂካዊ ድል ተደርጎ ተቆጥሯል። ጋሊባፍ እንዳሉት ኢራን ሰላምን የምትፈልግ ሀገር ብትሆንም ለሰላም ሲባል ግን ክብሯንና መብቷን አሳልፋ አትሰጥም። ለዚህም ሲባል የታጠቁ ኃይሎች በየጊዜው ዘመናዊ መሳሪያዎችንና ስልቶችን በመታጠቅ ራሳቸውን እያዘመኑ ይገኛሉ። የህዝቡ ድጋፍና የመሪዎቹ ብላት ተዳምረው ኢራንን ወደ ተሻለ ደረጃ እንደሚያሸጋግሯት አፈጉባኤው እምነታቸውን ገልጸዋል። ጠላት ዳግመኛ ስህተት ቢፈጽም የሚጠብቀው ምላሽ ከዚህ ቀደም ካየው እጅግ የከፋ እንደሚሆንም አጽንኦት ሰጥተዋል። በመሆኑም የጋሊባፍ የንግግር የኢራንን የአሁኑን ጥንካሬ ያለፈውን ድልና የወደፊቱን ዝግጁነት ጠቅለል አድርጎ ያሳየ መግለጫ ነበር። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። በያላችሁበት ሰላም